ቆይ ግን በሰላም ነው ድምፅና ጥፍት የጠፋው? መቼም እየጮኸ አልጠፋም። በቃ ቀና መልስ አትመልስም ማለት? አረ መልሳለሁ። እሺ እና ያዋጣል መጥፋቱ? እንዴት ነው ግን ፊቴ ምን ይነግርሃል? ጥሩ ላይ ነው። ምን እንደማስብ ግን ታውቃለህ? አንተማ ታስበው ምን አለ? ደግሞ ምን አሰብክ? እያንዳንዳችን በደላችን ፊታችን ላይ ቢጻፍስ? አንዱ ያንዱን ለማንበብ ቆሞ ይቀሩ ነበር። አዎ እኛ ሰዎች የኛን ሳይሆን የሰዎችን ጉድለት ማየት ያስደስተናል። ምን ስትል ተፈላሰፍከው ደግሞ? እውነትና ፍልስፍናን እየለየን እንጂ። ያንተ ግን የተቀላቀለ ነው። እና ለያይተን ማየት ነዋ። ታዲያ ምንድን ነው እንደዚህ ያስባለ? ምንም፣ ከቤተሰቦቼ ጋር ነበርኩኝ። ቆይ እዚህ ነው ያሉት ቤተሰቦች? አዎ አፈር ምርምር ነው የሚሰሩት። ሁሉም ቤተሰቦች? አዎ እናቴም አባቴም እህቴም ሁሉም እሱን ነው የሚሰሩት። ለዛ ነው ፈታ ብላ ያለ ስራ የምትኖሩ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላማችሁ ብዝት ትተረፍ ይበል ባላችሁበት። ሁላችሁም ውድ የሀገሬ ልጆች ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ የኔ ውድ ቤተሰቦች ይላለሁ። ዛሬ እንግዲህ በጽናት ክፍል 79 መጥቻለሁ፣ ተከስቻለሁ ማለት ነው። እንግዲህ ኪራና ቅዱስ ተገናኝተው ዛሬ ደግሞ በሰላም ነው ወይ የጠፋው እያለው ነው። እንግዲህ በሰላም ነው ወይ የጠፋው ሲለው መቼም እየጮክ አልጠፋም። ኪራም እንግዲህ መቼም አንተ ቀና መልስ አትመልስም፣ ሁልጊዜ በቅኔ ነው ሲለው አረ እመልሳለሁኝ ይለዋል ማለት ነው ቅዱሴ። እና ኪራ ግን ያዋጣሃል መጥፋቱ ይለዋል ማለት ነው። ግን እንዴት ነው ፊቴ ስታዩ ምን ይመስልሃል? እንግዲህ ኪራ አይ ጥሩ ላይ ነህ ሲለው ቅዱሴ ምን እንደማስብ ታውቃለህ ሲለው ማለት ነው አንተ ደግሞ ምን የማታስበው ነገር አለ ይለዋል ማለት ነው ኪራ። እና አሁን ምን አሰብክ ንገረኝ ሲለው ኪራ እያንዳንዳችን ላይ ሲታይ በደላችን ቢጻፍ ስንት ነገር እንሰራለን እያለው ነው። ያው እንዳያችሁትን መግቢያችን ላይ እያንዳንዳችንማ የኛ በደል ተቆጥሮ አይዘለቅም፣ እንደሱ ቸርነት ነው እንጂ ስንት ኃጢአት ሰርተናል። ይሄን ጊዜ ስንት ነገር አርገናል፣ ተነግሮ አይዘለቅም። እንግዲህ ኪራም እንደዛማ ቢሆን አንዱ ያንዱን ጉድለት እንትን ሲያይ እንትን ይል ነበር ይላል። እና እኛ የኔን ጉድለት አሁን ለማየት ብዙ ሰው ያያል፣ ግን እንደ ሰው አይደለም እግዚአብሔር ማለት ነው። እኛ ብዙ ጉድለት አለን በነገራችን ላይ እኛ ሰዎች ስንባል ማለት ነው። ከዛ ኪራ ግን ይሄንን እንዴት መጣለህና እንዴት ተፈላሰፍከው ይለዋል ኪራ ማለት ነው። እንግዲህ ቅዱሲም እውነትና ፍልስፍናን ለይ እንጂ ይለዋል ቅዱሴም ማለት ነው። እና ያንተ ግን የተቀላቀለ ነው ይለዋል ኪራ ማለት ነው። እና ገላልጠህ ማየት ነው፣ ገለጥ አርገህ እንዳይቀላቀለብህ መለየት ነው ምርቱን ከግርዱ እያለው ነው። ቆይ ታዲያ ምንድን ነው እንደዚህ ልታስብ ያደረገ እንደዚህ ያስባለ ሲለው ከቤተሰቦች ጋር ነበርኩ ይለዋል ማለት ነው ቅዱስ። ኦኬ ቤተሰቦች እዚህ ናቸው ይለዋል ኪራ ማለት ነው። አዎ እዚህ ናቸው፣ አፈር ምርምር ነው። አዎ አፈር ምርምር ነው የሚሰሩት ይለዋል። እንዴ ሁሉም ቤተሰቦች ሲለው አዎ። እንግዲህ ቅዱስም ሁሉም ቤተሰቦችም አፈር ምርመራ ነው የሚሰሩት ይለዋል። እናቴም አባቴም እህቴም ሁሉም ቤተሰቦቼ እሱን ነው የሚሰሩት ይለዋል። እንግዲህ ኪራም ለዛ ነው ያለ ስራ ፈታ ብለህ የምትኖረው ምናምን እያለው ነው። እንግዲህ ቅዱሴም ሲመልስ አዎ ያን እኮ የሚፈራው ሆነ የሚሰራው የነገን መለወጥና እንትንን የሚያስብ የሚፈራ ሰው ነው ይለዋል ማለት ነው። እና እንግዲህ ኪራም ያን የመሰለ አፈር ተመራማሪ ቤተሰብ እያለህ አንተ እንደዚህ አይነት ለምን ይሄን ህይወት ልትኖረው
ቻልክ እያለ በጥያቄ ያፋጥጠዋል ማለት ነው ኪራ ቅዱስን። እንግዲህ ቅዱሴም ምን ማለት ነው ያወራሁት አልገባህም ሲለው ምኑ እያለው ነው። እንግዲህ ቅዱሴ ቤተሰቦቹ በህይወት ያሉ አይመስለኝም። ያው ቅዱሴ ሁል ጊዜ በተቃራኒ ወይንም በእንትን ሲናገር ነው የምናውቀው። እንግዲህ ኪራም ምኑ እያለው ነው። ምኑ ሲለው ያው የአፈር ምርምሩ ነዋ ሲለው ስለ ስራው እንግዲህ ኪራም ስለ ስራው ብዙ እውቀት ቢኖረኝም ስለ ስራው ስለ እጽዋት ምናምን ምርምር ይለዋል። ያው እጽዋት ማለት እንደ አትክልት ነገር እንደ ዛፍ እንደ እንትን ይመስለኛል እያለ ያው እየተፈላሰፈ ኪራም ለቅዱስ ይመልስለታል። ግን ቅዱሴም ስላልተዋጠው በልበል አባቴ አቁም የምታወራውን እያለው ነው ማለት ነው። እንግዲህ እኔ የሚመስለኝ የቅዱስ ቤተሰቦች በህይወት የሉም። ለድራማው ነው። ታዲያ እናንተ እውነት እንዳይመስላችሁ በስመ አብ ወልድ እና እንግዲህ ቅዱስም አፈር ምርምር እኮ ስልህ የነበረው ሞተዋል ለማለት ነው ሲለው ኪራ በጣም ይደነግጣል ማለት ነው። ምክንያቱም አልጠበቀም። እስከዛሬ ሚስጥሩን አውርቶለት አያውቅም። ከዛ ኪራ ደንግጦ ምን ሲለው ማለት ነው አዎ ሲለው በጣም ይቅርታ ይላል። በጣም ደንግጧል። በድንጋጤ ውስጥ ሆኖ እያለ ማለት ነው። እና እንግዲህ ስላስታወስኩ በጣም ይቅርታ እኔ ስላላወቅኩ ነው የሆነ የስራ ምናምን የመሰለኝ እያለ በጸጸት ይቅርታ እያለው ነው ቅዱስን ኪራ ማለት ነው። እንግዲህ ቅዱሴም አይ ችግር የለውም እኔ ብቻዬን መቃብራቸው ላይ ሻማ መብራት ተጀመርኩ 3 አመት ሞላኝ እያለው ነው። ታዲያ ለምንድን ነው ብቻህን የምታበራው ሻማ እኔ ያለሁልህ አይደል እያለው ነው። እና ያው እንግዲህ እንደዛ እያለ ሰኑ አዝግ እየመጣች ማለት ነው። ሰኑ እንግዲህ ጽናትንና ሴቶችዬ እንዴት ናችሁ ብላ እንትን ስትል የሆነ ቅር ብሏታል። ምን ሆነሽ ነው ደህና አይደለሽም ወይ ብላ ስትላት ጽናት ያው ታውቃላችሁ ስራዬ ነው ማለት እንግዲህ ስራዬ ነው አለቃ ቦርጩ ደህና አይደለም ምናምን እያሏት ነው ማለት ነው። አለቃዋን እንግዲህ ቦርጭ ምናምን መሬት ሊነካ ነው ብላ አለቃ ቦርጩ ነው ምንድን ነው ያስቃል። ግን ልጅቷ በጣም ቀልደኛ ናት፣ ደስ የምትል ማለት ነው። እና እንግዲህ ሰሞኑን ራሴን ለመቀየር ሞክሬ ነበረ ስትላት ጽናት ደግሞ በምን አይነት መልኩ ነው የምትቀይሪው? እንግዲህ ሰኑም ማለት ነው አላ አይደለ ሰውን ለመቅረብ በጣም በእህቷ በደረሰባት እንትን በባሏ በደረሰባት እንትን ሰውን ብዙም እየቀረበች ስላልሆነ ሰውን ያለ ምንም አምኔ ለመቅረብ ራሴን መቀየር እፈልጋለሁ እያለች ነው። ያው ሰው ለመቅረብ በንጹህ ልብ ያው በጣም እየተቸገረች ስለሆነ ማለት ነው። ግን ያን ሰው ለመቅረብ ራሴን ማሸነፍ አቃተኝ እያለች ነው ማለት ነው። በጣም ስለተቸገረች ያው ሰው ለማመን እኛም አንድ ሰው ተጎርቶ ይሄ በጣም የሚያስተምር ነው። የምሬን ነው የምላችሁ። ለምን ብትሉ አንድ ሰው ተጎርቶ የዛን ሰው ጉዳት እያያችሁ እናንተ ነገስ እኔ ለምን ይሄ ቢደርስብኝ ይሄስ ቢደርስብኝ ብላችሁ የምታስቡን ነገር ነው እና በጣም ያስተምራል። ሰንዬ እንግዲህ ሁሉም ሰው አንድ አይደለም፣ እንደዛ አትሰቢ፣ ራሽን መቀየር ትችያለሽ እያለቻት ነው እንግዲህ ጽናት እና ሰኑዬ አንቺ ሁሉንም ማድረግ ጎበዝ ሴት ነሽ፣ ምንም ማድረግ ትችያለሽ። ሁሉም ሰው ደግሞ አንቺንም ለመቅረብ ነው ሁሉም ሰው የሚጓጓው እና ሁሉን ነገር ማድረግ ትችያለሽ እያለቻት ነው ጽናት። እባክሽ ጽናትዬ አንቺ እንዳሰብሽው አይደለም፣ ሁሉም ሰው ገና ጀምሬ ነው ክንፌን ለመስበር ሁሉም ሰው የሚሯሯጠው እያለች ነው። እና እንግዲህ ኪራና ቅዱሴ ደግሞ ግን ቤተሰቦች እስከ ዛሬ እንደዚህ መሆኑን ለምን አልነገርከኝም ሲለው ቅዱሴ ደግሞ እኔ ለአንተ ተናጋሪ ሳይሆን አዳማጭ ነበርኩኝ ይላል። ምክንያቱም ያው እንግዲህ ኪራ እንደምታውቁት ከእናቱ እንትን ሞት በኋላ ይቅር በላይ ፈጣሪ ግን እኔ ስሰራ ያው መኪና አደጋ እናቴ ራሷን ያን ያክል ደብቃኝ እንደኖረ ይበሽተዋል። እኔ ራሴን ማጥፋት የለብኝም ወይ ብሎ መኪና ውስጥ ሲገባ ነው ያገኘው ቅዱሴና ቅዱሴ የራሱን ትቶ በሱ ብዙ ነገር ተምሮበት ራሱን አጽናንቷል። እና
እንግዲህ በዛ መሰረት ኪራም ለምን አልነገርከኝም ብሏል። ቅዱሴ ግን እስከሚረጋጋ ድረስ ነበር እንጂ ሊነግረው እየፈለገ ነበር። ምክንያቱም እሱ ያለበትን ህይወት እሱ ያለፈበትን በዛ ላይ ጽናትን ይወዳታል። ያ ነገር ተደራርቦ ኪራ ወደ ጥሩ መጥፎ የነበረው አመለካከት ራሱን ለማጥፋት የነበረው አመለካከትን ቀይሮ ጽናትን ብሎ መኖር እንዳለበት አስተሳሰቡን ቀይሮለታል። ዛሬ ላይ ሲረጋጋ የሆዱን አውጥቶ እያወራው ነው ማለት ነው። ቅዱሴ ግን በጣም ኪራ ከራሱ ስለሚገርመው ማለት ነው። ግን አንተ በጣም ጠንካራ ሰው ነህ፣ ጎበዝ ሰው ነህ። እንደዚህ መቻል ምንም ያየህ አትመስልም። ስትቀልድ ስትጫወት ምንም የደረሰብህ አትመስልም። ለካ ሁሉም ሰው ብዙ ነገር አዝሎ ነው በሆዱ የሚዞረው። እኔ ብቻ መስለኝ ነበር ምናምን በማለት ኪራ ይጸጸታል። ላደረገው ነገር ሁላ እንዲጸጸት ማለት አንድ ሰው አሁን አለ አይደለ የሆነ መጥፎ ነገር አስባችሁ አሁን ኪራ ራሴን አጠፋለሁኝ እናቴ ያን ሁላ ነገር ሳትነግረኝ ደብቃኝ ስንት አመት 3 አመት ሙሉ ኖራለች ብሎ ወደ ሌላ መንገዱን የተሳሳተ መንገድ ነበርና ከዛ ተተሳሳተ መንገድ የመለሰው ቅዱሴ ነውና አንዳንዴ ሰው መልካም ሰዎች ይሄ ድራማ በጣም ነው የሚያስተምረውና መልካም ሰዎች በህይወታችሁ ሲመጡ ብዙ ነገሮችን ያስተምራችኋል። ብዙ ከአንዳንድ ሰዎች ወደ መጥፎ እንድትሄዱ የምትሄዱበትን ነገር ምክንያቱም መጥፎ ነገር ውስጥ እንድትገቡ ስለሚፈልጉ አያከላክሏችሁም። ሂዱ ጥሩ ነው ነው የሚላችሁ። አንዳንድ ሰው በዛው ልክ ደግሞ የእናንተን ጥሩነት የእናንተን እንትን ስለሚፈልግ ከዚህ ተመለሱ ይላችኋልና ቅዱሴም የዛ እንትን ነው እላችኋለሁ። የዛሬው ቪዲዮ ይሄን ይመስላል። የኔ ውድ ቤተሰቦች ወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያ ሰላም ያደርግልን። ዞሮ መግቢያችንን ሁላችን